ክቡራን የሐሳብ ገበታ ቤተሰቦች ሀገረ ካኦፒ በሚል ርዕስ በአቶ ልደቱ አያሌው የተዘጋጀውን መጽሐፍ በትረካ መልክ እንዲህ አቀርበናል። ታደምጡንና ለሌሎችም ታጋሩ ዘንድ በአክብሮት እየጠየቅን መልካም ቆይታን እንመኛለን። የሐሳብ ገበታ ምዕራፍ 9 የግንቦት ማኒፌስቶ። ጦርነቱ በሰላም ድርድር እንዲቋጭ ጥረት አድርጎ ያልተሳካለት የሊበራል ፓርቲው ሀገሪቱ ወደ ህልውና ጥፋት እየሄደች እንደሆነ ከፍተኛ ስጋት አደረበት። የፓርቲው ፕሬዝዳንት ራኬሎ ሆሳ የተኩስ ማቆም ስምምነት እንዲፈረምና ሁሉንም የፖለቲካ ኃይሎች ያካተተ ጊዜያዊ የሽግግር መንግስት እንዲቋቋም ጥሪ ያቀረበች። ተፋላሚዎቹ የሽግግር መንግስት ጥያቄን የምንቀበለው መንግስት ስልጣኑን ለቆ በህግ ተጠያቂ ሲሆን ብቻ ነው በማለት ቅድመ ሁኔታ ሲያስቀምጡ፣ መንግስት በበኩሉ በምርጫ የተመረጥኩ ህጋዊ መንግስት ስለሆንኩ የሽግግር መንግስት የሚባል ህገወጥ ጥያቄን ፈጽሞ አልቀበልም፣ ከፈለጉ አማጽያኑ ትጥቃቸውን ፈተውና የደህንነት ዋስትና ተሰጥቷቸው ወደ ሰላማዊ ሂደት ሊገቡ ይችላሉ የሚል ሐሳብ አቀረበ። በእነዚህ ሁለቱ ጽንፍ የያዙ ኃይሎች ያልተገባ ፉክክር ሀገሪቱ ማንም አሸናፊ ኃይል ሳይኖራት ልትፈርስ ትችላለች የሚል ስጋት ያደረበት ሊበራል ፓርቲው ህዝቡ ከመንግስትና ከታጣቂ ኃይሎቹ መፍትሄ ከመጠበቅ ይልቅ ራሱን የመፍትሄ አካል አድርጎ በማየት የተጠናከረ ሰላማዊ ትግል እንዲያካሄድ መማጸን ጀመረ። የሊበራል ፓርቲውን ተማጽኖ የሚሰማው ህዝብም እኛ ምን ልናደርግ እንችላለን? በባዶ እጃችን እስከ አፍንጫው የታጠቀን አገዛዝ በሰላም እንዴት መታገል እንችላለን? ምን አድርጉ ነው የምትሉን? በማለት የሊበራል ፓርቲውን አመራሮች ሞገተ። የሊበራል ፓርቲው ፕሬዝዳንት ራኬሎ ሆሳ ህዝቡ መፍትሄ ከመንግስትና ከታጣቂዎቹ ኃይሎች ከመጠበቅ ይልቅ በሰላማዊ ህዝባዊ እምቢተኛነት ትግል ለውጥ ማምጣት እንደሚቻል ከልቡ ካመነ በአጭር ጊዜና በቀላል መስዋዕትነት መንግስት የሽግግር መንግስት ጥያቄን እንዲቀበል ማስገደድና ሀገሪቱን ከህልውና ጥፋት መታደግ ይቻላል የሚል ሐሳብ ይዛ መጣች። በአግባቡ ካደመጣችሁንና እምነት ከሰጣችሁ ከተከተላችሁንም እንዲህ አይነቱን ትግል ለመምራትና ለውጤት አብቅተን ለማሳየት በሊበራል ፓርቲ በኩል ዝግጁ ነን በማለት ተከራከረች። ህዝቡ ግን የሊበራል ፓርቲውን አስተሳሰብ በቀላሉ ሊረዳው አልቻለም፣ ሊቀበለውም አልፈለገም። በሰላማዊ ትግል አምባገነን መንግስትን እንዴት ማሸነፍ ይቻላል የሚለው ጥያቄ ባልተቋረጠ ሁኔታ ደጋግሞ የሚነሳ ሆነ። የሊበራል ፓርቲው በደፈናው ይቻላል ከማለት ይልቅ እንዴት እንደሚቻል ሐሳቡን በሰነድ በዝርዝር አዘጋጅቶ ማሳየትና ማሳመን እንዳለበት አመነ። ከዚህ እምነቱ በመነጨም በ45 ቀናት ውስጥ እንዴት ውጤታማ ሰላማዊ ህዝባዊ እምቢተኛነት ማካሄድና የካሊቲን መንግስት ለሰላማዊ መፍትሄ ማንበርከክ እንደሚቻል የግንቦት ማኒፌስቶ በሚል ርዕስ የሚከተለውን ሰነድ አዘጋጅቶ ለህዝቡ አሰራጨ። የግንቦት ማኒፌስቶ መግቢያ። ሀገረ ካኦፒ በ60 ዓመት የሀገርነት ታሪኳ አይታው የማታውቅ አስቸጋሪ የህልውና አደጋ ላይ ወድቃለች። ሀገራችንና ህዝባችን ከዚህ የህልውና አደጋ ተርፈው መቀጠል የሚችሉት የእርስ በእርስ ጦርነቱ ቆሞ ሰላም ሲሰፍን ብቻ ነው። ሰላም እንዲሰፍን ደግሞ ሀገሪቱን ወደ መዋቅራዊ ዴሞክራሲያዊ ስርዓት ማሸጋገር የሚያስችልና ሁሉንም የፖለቲካ ኃይሎች ያካተተ የሽግግር መንግስት ማቋቋም አስፈላጊ ነው። ይህ እውን እንዲሆንም ከማንም በላይ የጠቅላይ ሚኒስትር ካሊቲ መንግስት ፈቃደኛነት ወይም ተገዶ ከስልጣን መውረዱ የግድ አስፈላጊ ነው። የካሊቲ መንግስት ግን ይህንን ለህልውናችን መድህን የሆነ ጥያቄ በበጎ ፈቃዱ እንደማይቀበለው ላለፉት 10 ዓመታት በተግባር አይተናል። ስለሆነም የካሊቲ መንግስት ወዶ ሳይሆን በሰላማዊ ህዝባዊ እምቢተኛነት ትግል ተገዶ ይህንን ጥያቄ እንዲቀበል ማድረግ ይቻላል ይገባልም ብለን እናምናለን። በእኛ አመለካከት ከተቃዋሚው ጎራና ከህዝቡ የሚጠበቁት አስፈላጊ ቅድመ ሁኔታዎች በአግባቡ ከተሟሉ የጠቅላይ ሚኒስትር ካሊቲን መንግስት ለ45 ቀናት በመላ ሀገሪቱ በሚካሄድ የሰላማዊ ህዝባዊ እምቢተኛነት ትግል የሽግግር መንግስት ጥያቄን እንዲቀበል አሊያም
ከስልጣን እንዲወርድ ማስገደድ ይቻላል የሚል ጠንካራ እምነት አለን። በአግባቡ ከተጠቀምንበትም ህዝቡና ሀገሪቱ የሚገኙበት የወቅቱ ሁለንተናዊ ቀውስ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኛነት ለማካሄድ ከበቂ በላይ የሚያስችልና ከመቼውም ጊዜ የተሻለ ምቹ ሁኔታ ፈጥሯል። ይህንን ፍላጎታችንን በብቃት እውን ለማድረግ በቅድሚያ በተቃዋሚው ጎራ በተለያየ መንገድ ህዝቡን በሚወክሉ ተቋማት፣ በመገናኛ ብዙሃንና በራሱ በህዝቡ በኩል መሟላት የሚጠበቅባቸው 11 አስፈላጊና መሰረታዊ ቅድመ ሁኔታዎች አሉ። እነሱም የሚከተሉት ናቸው። 1. የጋራ አደጋን በጋራ መታገል። ለሰላማዊ ህዝባዊ እምቢተኛነት ትግል ውጤታማ መሆን ሰፊ ማዕቀፍ ያለው ትብብር አስቀድሞ መፍጠር ወሳኝ ቅድመ ሁኔታ ነው። ሀገረ ካኦፒ ዛሬ ላይ የገጠማት ችግር ሁሉንም የሀገሪቱን ህዝብ የሚመለከት የህልውና አደጋ ነው። በቀጥታም ሆነ በተዘዋዋሪ አደጋው የማይነካውና የማይመለከተው ዜጋና ህብረተሰብ የለም። ይህ ነባራዊ ሁኔታ በሀገራችን መኖሩ ትግሉን በትብብር ለማካሄድ የሚያስችል ዕድል ፈጥሯል። የገጠመንን ይህንን የጋራ አደጋ በእርግጠኛነት መቀልበስና ህልውናችንን ወደፊት ማስቀጠል የምንችለው በተናጥል ሳይሆን በጋራ የተባበረ ትግል ብቻ መሆኑን ተቃዋሚ ኃይሎችና ህዝቡ በቅድሚያ ከልብ አምነን በመቀበል ለተግባራዊነቱ ተግተን መስራት ይጠበቅብናል። 2. በስልቱ አዋጭነት ላይ መተማመንን መፍጠር። በሰላማዊ ትግል አዋጭነት ላይ ግማሽ ልብ በመሆንና ለህዝቡ የተከፋፈለ አቋምን እያቀረቡ ለውጤት መብቃት አይቻልም። ሲቻል ሁላችንም አለያም ዋና ዋናዎቹና አብዛኛዎቹ ተቃዋሚ ድርጅቶች በሰላማዊ የህዝባዊ እምቢተኛነት ትግል የሚፈለገውን ለውጥ ማምጣት እንደምንችል እርግጠኛ መሆንና ይህንን አቋም በጋራ ለህዝቡ ማቅረብ አለብን። የትጥቅ ትግል በማካሄድ ላይ የሚገኙ አማጽያንም ሰላማዊ ትግል በሚያስገኘው ውጤት የጋራ ተጠቃሚ እንጂ ተጎጂ ስለማይሆኑ ሲቻል የሰላማዊ ህዝባዊ እምቢተኛነቱን ትግል ከልብ ሊደግፉት፣ ቢያንስ ግን ከመቃወም ሊቆጠቡ ይገባል። 3. ባለድርሻ አካላትን አስቀድሞ በብቃት ማስተባበር። የሰላማዊ ትግል አንዱ ጠንካራ ጎን አሳታፊ መሆኑና የበዙ ባለድርሻ አካላት ያሉት መሆኑ ነው። በሀገረ ካኦፒ ያሉና ህዝቡን በተለያየ መንገድ የሚወክሉ አብዛኛዎቹ ሲቪክ ማህበራት፣ የአደባባይ ምሁራን፣ ታዋቂ ግለሰቦች፣ ከሁሉም በላይ ጋዜጠኞችና ማህበራዊ አንቂዎች በመናካሄደው ሰላማዊ ትግል ተባባሪ እንዲሆኑ አስቀድሞ ማግባባትና ማሳመን ያስፈልጋል። 4. በጠራ ስልትና ዕቅድ መመራት። ሰላማዊ ህዝባዊ እምቢተኛነት ለአሸናፊነት እንዲበቃም ሆነ የመጨረሻ ውጤቱ ዘላቂነት እንዲኖረው ከተፈለገ በተበታተነ ሁኔታና በግብታዊ ስሜት መመራት የለበትም። የክሽፈትና የመጠለፍ አደጋ እንዳያጋጥመው ከተፈለገ በድርጅቶች ስብስብ የሚመራ በአግባቡ በተጠና ስልትና ዕቅድ የሚካሄድ መሆን ይገባዋል። በዚህ ረገድ በቂ ዝግጅት የተደረገ ስለመሆኑም ለህዝቡ አስቀድሞ በተጨባጭ ማሳወቅ ያስፈልጋል። 5. ትግሉ ለላቀ ውጤት የሚበቃ መሆኑን ማሳመን። የአንድ ሰላማዊ ትግል ውጤታማነት የሚለካው በሂደቱ ህጋዊነትና ሰላማዊነት ብቻ ሳይሆን በሚያስገኘው ውጤት ዘላቂነትና ጠቃሚነት ጭምር ነው። የሚካሄደው ትግል የመጨረሻ ውጤት የሀገሪቱንና የህዝቡን ህልውና እንዴት ሊያስቀጥልና የተሻለ ሁኔታ ሊያመጣ እንደሚችል በጠራ ሁኔታ ለህዝቡ አስቀድሞ ማስረዳትና ማሳመን ያስፈልጋል። 6. ለስርዓቱ አካላት አማራጭ ዕድልን አለመንፈግ። ለአንድ ሰላማዊ ትግል ውጤታማነት ጠላትን መቀነስና ወዳጅን ማብዛት ወይም ጠላትነትን ወደ ወዳጅነት መቀየር መቻል ጠቃሚ ስልት ነው። የካሊቲ መንግስትና አጋሮቹ የኃይል እርምጃ መውሰድን አቁመው የህዝቡን የሽግግር መንግስት ጥያቄ በጸጋ ለመቀበል ፈቃደኛ ከሆኑ በሚቋቋመው የሽግግር መንግስት እንደ አንድ ፓርቲ ተሳታፊ መሆን እንደሚችሉ አቋም መያዝና ይህንንም በግልጽ ማሳወቅ ያስፈልጋል። 7. የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ። በወንጀል እጃቸው የተነካካ ባለስልጣናት
ለሰላማዊ ትግል ውጤታማነት እንቅፋት የመሆን ዕድላቸው ሰፊ ነው። ይህንን ተግዳሮት ግምት ውስጥ በማስገባት እስካሁን ድረስ በሀገራችን በተካሄዱ ግጭቶች በወንጀል ተግባር ተሳታፊ የሆኑ ሰዎች ተጠያቂ የሚሆኑበት የሽግግር ጊዜ ፍትህ እንደሚካሄድ፣ ተጠያቂነቱ ግን ከበቀል መንፈስ በጸዳና በሀገሪቱ ዘላቂ እርቀ ሰላምን ለማስፈን በሚያስችል አግባብ እንደሚፈጸም አስቀድሞ መግባባት መፍጠር ያስፈልጋል። 8. በራስ ፈቃድ ከሰላማዊነት አለማፈግፈግ። ሰላማዊ ትግል ለድል መብቃት የሚችለው በተመቸ ጊዜ ብቻ ሳይሆን በከፍተኛ ተጽዕኖና ጥቃት ውስጥም ሆነን ለስልቱ በሚኖረን ጽናትና ታማኝነት ነው። የሚካሄደው ሰላማዊ ህዝባዊ እምቢተኛነት በህገወጥ መንገድ በመንግስት የሚፈጸምን ክልከላ ወይም ከጸጥታ ኃይሎች የሚሰነዘርን የኃይል ጥቃት ለመከላከል ከመቻል ባለፈ ፈጽሞ ሰላማዊ በሆነ መንገድ ብቻ የሚካሄድ መሆኑን ከልብ ማመንና ማሳመን ያስፈልጋል። 9. ሳያሸንፉ አለመቆምን ማረጋገጥ። በሰላማዊ ህዝባዊ እምቢተኛነት ህዝቡ በብቃት ሊሳተፍና መስዋዕትነት ሊከፍል የሚችለው ትግሉ መሃል መንገድ ላይ እንደማይኮላሽ እርግጠኛ ሲሆን ነው። ስለሆነም የሚካሄደው ሰላማዊ ህዝባዊ እምቢተኛነት ትግል አንድ ጊዜ ከተጀመረ በኋላ ሊቆም የሚችለው አሸናፊ መሆን ሲቻል ብቻ እንደሆነ አስቀድሞ መተማመንና ህዝቡን ማሳመን ያስፈልጋል። 10. የማይነጥፍ አመራርን መፍጠር። የሰላማዊ ህዝባዊ እምቢተኛነቱ ትግል በትግሉ አመራሮች ላይ በሚደርስ ተጽዕኖና አደጋ የሚጨናገፍ መሆን የለበትም። የሰላማዊ ህዝባዊ እምቢተኛነት ትግሉን በተተካኪነት የሚመሩ አብዛሃ አመራሮች ማቋቋም ያስፈልጋል። በአንድ በኩል ተቀማጭነታቸው በሀገር ውስጥ ሆኖ ትግሉን በተለያየ የአደረጃጀት እርከን በግልጽና በህቡ የሚመሩ፣ በሌላ በኩል በሀገር ውስጥ ያሉ አመራሮች በአፈና በእስራትና በግድያ ምክንያት ትግሉን መምራት የማይችሉበት ሁኔታ ቢፈጠር ተቀማጭነታቸውን በውጭ ሀገራት አድርገው የሀገር ውስጡን አመራር ተክተው መስራት የሚችሉ ተተካኪ የአመራር እርከኖችን አስቀድሞ ማዘጋጀት ያስፈልጋል። በተጨማሪም የአመራር ሰጭነቱን ሚና ሲቪክ ማህበራትና ህብረተሰቡን በተለያየ መስክ የሚወክሉ አካላት በስፋት እንዲጋሩት ማድረግ አስፈላጊ ይሆናል። 11. በቂ የተሳታፊነት መጠን መፍጠር። አንድ የሰላማዊ ህዝባዊ እምቢተኛነት ትግል ለድል መብቃት የሚችለው በስልቱ ባመኑበት ሰዎች መጠን ሳይሆን በተግባር የትግሉ ተሳታፊ ለመሆንና የሚጠይቀውን ዋጋ ለመክፈል በወሰኑት ዜጎች መጠን ነው። በትግሉ ተሳትፎ ለማድረግ የወሰኑት ዜጎች ቁጥር በጣም አነስተኛ መሆን የለበትም። የግድም አብዛኛው ህዝብ ተሳታፊ መሆን አይጠበቅበትም። በመስኩ የተካሄዱ ጥናቶች እንደሚያሳዩት ከአጠቃላዩ ህዝብ ከ3.5% በላይ የሚሆነው ህዝብ በትግሉ ከተሳተፈ ሰላማዊ ህዝባዊ አመጾች ውጤታማ የመሆን ዕድላቸው ሰፊ ነው። 5% የሚሆነው ህዝብ የሚሳተፍባቸውን አመጾች ግን ማንኛውም አይነት አምባገነናዊ ኃይል ሊቋቋማቸው እንደማይችል ጥናቶች ያሳያሉ። ስለሆነም ትግሉን በእርግጠኛነት ለድል ለማብቃት 5% የሆነው ህዝብ የትግሉ የተግባር ተሳታፊ እንዲሆን የሚያስችል ጥረትና ዝግጅት አስቀድሞ ማካሄድ ያስፈልጋል። ከዚህ በላይ የተዘረዘሩትን ቅድመ ሁኔታዎች አስቀድሞ ማሳካት የግድ አስፈላጊ የሚሆነው መጨረሻ ላይ ይህንን ያህል የተሳታፊዎች መጠን እንዲኖርና ትግሉን በአስተማማኝ ሁኔታ አሸናፊ ማድረግ የግድ አስፈላጊ ስለሚሆን ነው። ከሁሉም በላይ አድካሚና አስቸጋሪ የሚሆነው ረጅም ጊዜም ሊወስድብን የሚችለው ስራ በእነዚህ 11 ቅድመ ሁኔታዎች ዙሪያ መግባባትና መስማማት መፍጠር ነው። የትግሉን ደረጃ የፖለቲካ አመራሮች ሲታሰሩ፣ የፓርቲ ቢሮዎች ሲዘጉ ወይም ጥቂት ሰዎች በመቀጣጫነት ሲገደሉ አብሮ ወደማያከትም አስተማማኝ ህዝባዊ ትግልነት ማሸጋገር የሚቻለው በቅድሚያ በእነዚህ ቅድመ ሁኔታዎች ላይ በቂ ዝግጅት በማድረግ ነው። በእርግጥም ከግለሰቦች የስልጣን ጥያቄና ከጠባብ ቡድናዊ ስሜት ወጥተን የጋራ የህልውና ጉዳያችንን ማስቀደም ከቻልን በእነዚህ ቅድመ ሁኔታዎች መስማማትና ተጨባጭ ዝግጅት ማድረግ በእርግጠኛነት ይቻላል። አሁን ላይ ከምንገኝበት ግላዊና ጠባብ ቡድናዊ ስሜት መላቀቅ የማንችል ከሆነ ግን ችግሮቹ የመቀጠል ብቻ ሳይሆን
በመጨረሻም ህልውናችንን አደጋ ላይ የመጣላቸው እድል እጅግ ሰፊ ይሆናል። ከነዚህ ቅድመ ሁኔታዎች ውስጥ አንዱም እንኳ ሳይሳካ ቢቀር የታሰበውን የሰላማዊ እምቢተኛነት ትግል ውጤታማነት ሊያሰናክለው ይችላል። በቅድመ ሁኔታዎቹ ላይ ሙሉ በሙሉ ስምምነት ከተፈጠረና ተቃዋሚ ፓርቲዎች፣ ሲቪክ ማህበራት፣ የሀገሪቱ አብዛኛው ምሁራንና በተለይም መገናኛ ብዙሃን ባልተከፋፈለ ድምፅ ሰላማዊ ህዝባዊ እምቢተኛነቱን ደግፈው ከቆሙ ግን የህዝቡን መስዋዕትነት በእጅጉ በሚቀንስ ስልት በ45 ቀናት ውስጥ የታሰበውን ውጤት በእርግጠኛነት ማሳካት ይቻላል። የቱንም ያህል ጊዜ ወስደንና ጥረት አድርገን 11ዱን ቅድመ ሁኔታዎች በብቃት ካሳካን የህዝቡን ትግል መቋቋም የሚችል ምንም አይነት ምድራዊ ኃይል አይኖርም። በሰላማዊ ህዝባዊ እምቢተኛነት በ45 ቀናት ውስጥ በሚከተለው የትግል የትግበራ ቅድመ ተከተሎች መሰረት በእርግጠኛነት ለአሸናፊነት መብቃት እንችላለን። የወር ቀጠሮ ከፍ ሲል የተዘረዘሩትን ቅድመ ሁኔታዎች በብቃት የሚያሳካ በቂ ስራ ከተሰራ በኋላ ሰላማዊ ህዝባዊ እምቢተኛነቱ በይፋ ከመጀመሩ ቢያንስ ከአንድ ወር በፊት የእምቢተኛነቱ ትግል መቼ እንደሚጀመር ለህዝቡና ለዓለም አቀፉ ህብረተሰብ አስቀድሞ በይፋ የሚታወጅበት ጊዜ ነው። ይህ የአንድ ወር የቀጠሮ ጊዜ ስለ ትግሉ ዓላማና አስፈላጊነት፣ የአፈጻጸም ሂደትና ሊያስገኘው ስለሚችለው የመጨረሻ ውጤት ለህዝቡ በአግባቡ በማስገንዘብ እቅዱ አስቀድሞ ከፍተኛ ህዝባዊ ትኩረትና ተቀባይነት እንዲያገኝ ቅስቀሳ የሚካሄድበት ጊዜ ነው። ህዝባዊ እምቢተኛነቱን የሚመለከቱ ቀዳሚ መረጃዎች በግልጽና በዝርዝር በቃለ መጠይቅ፣ በጋዜጣዊ መግለጫና በተለያዩ መንገዶች ለህዝብ የሚቀርቡበት በዚህ የወር ቀጠሮ ወቅት ይሆናል። ከሁሉም በላይ የጉዳዩ ባለቤት የሆነው የሀገረ ካኦፒ ህዝብ ይህንን ህልውናውን ከጥፋት የሚታደግ ወሳኝ ትግል በተመለከተ በየቤቱ ከቤተሰቡ አባላት፣ በየመስሪያ ቤቱ ከስራ ባልደረቦቹ፣ በየሰፈሩ ከወዳጅ ጓደኞቹ ጋር መክሮና ተስማምቶ የተግባር ተሳትፎ ለማድረግ የቀጠሮውን ቀን እየቆጠረ ጠንካራ የህሊና ዝግጅት የሚያደርግበትና ከፍርሃት ቆፈን የሚላቀቅበት ጊዜ ነው። ሳምንት 1 የመንፈስ ግንባታ ሳምንት። ሀገረ ካኦፒ ዛሬ ላይ የገጠማት ችግር ከፖለቲካ በላይ የሆነ የህልውና አደጋ ነው። በዚህ ህልውናን ለመታደግ በሚካሄድ ትግል አያገባኝም ብሎ በዝምታ መቀመጥ የሚገባው የሀገረ ካኦፒ ዜጋ መኖር የለበትም። የዜጎችን ህልውና መጠበቅም ከማንም በላይ የሃይማኖት አባቶችና የጎሳ መሪዎች ትልቅ ኃላፊነት አለባቸው። ለአንድ ሰላማዊ የህዝባዊ እምቢተኛነት ትግል ስኬታማነት የመጀመሪያው አስፈላጊ ቁም ነገር የመንፈስና የሞራል ግንባታ ዝግጅት ነው። ስለሆነም የሰላማዊ ህዝባዊ እምቢተኛነቱ ትግል በቀዳሚነት የሚጀምረው በጸሎትና በተማጽኖ ይሆናል። በሀገሪቱ የሚገኙ የፖለቲካ ፓርቲዎችና መንግስት ሰላማዊ መፍትሄን በመቀበል ሀገሪቱን ከጥፋት እንዲታደጉ ህዝቡ በየአምልኮ ቦታዎችና በየአካባቢው በጋራ እየተገናኘ ለ7 ተከታታይ ቀናት የጸሎትና የተማጽኖ ድምፁን ያሰማል። በዚህም ወቅት ህዝቡ ዘፈን ባለመክፈት፣ የቅንጦት ፌሽታዎችን ባለማካሄድ፣ ስለ ደህንነቱ ያለውን ስጋትና ጭንቀት በአግባቡ የሚያሳዩ አልባሳትን በመጠቀም በጠቅላይ ሚኒስትር ካሊቲ መንግስት ላይ ከፍተኛ የስነ ልቦና ጫና ይፈጥራል። በአንጻሩ የትግሉን ተሳታፊዎች በመንፈስና በሞራል የማበረታታት ስራ አስቀድሞ ይሰራል። በተለይም ሴቶች በወቅቱ የእርስ በርስ ጦርነት ከማንም በላይ ተጎጂ እንደሚሆኑ፣ በሚመጣው የሰላም ለውጥ ደግሞ የበለጠ ተጠቃሚ እንደሚሆኑ አውቀው የትግሉ ደጋፊና ተሳታፊ እንዲሆኑ የሚያስችል ሰፊ ቅስቀሳ በዚህ የመጀመሪያ ሳምንት ይካሄዳል። ከዚህ ሳምንት ጀምሮ ህዝቡ ለ2 ወራት የሚበቃውን መድኃኒት፣ ምግብና መሰረታዊ የሆኑ የፍጆት ሸቀጣሸቀጦችን ገዝቶ በቤቱ ውስጥ ያከማቻል። በህብረተሰቡ ላይ የዋጋ ጫና እንዳይፈጠርም ህዝቡ ከሌላው ጊዜ በተለየ ፍጆታውን በከፍተኛ መጠን ቆጥቦ ይጠቀማል። ነጋዴዎችም ከሌላው ጊዜ በተለየ የትርፍ መጠን ቅናሽ እንዲያደርጉ ይጠየቃሉ።
ከዚህም በተጨማሪ በውጭ ሀገራት የሚኖሩ ሀገረ ካኦፒያውያን ለድንገተኛ ጉዳይ ካልሆነ በስተቀር ለመጪዎቹ 45 ቀናት ምንም አይነት ገንዘብ ወደ ሀገር ውስጥ መላክ ያቆማሉ። ሳምንት 2 የትምህርት ማቆም አድማ ሳምንት። በዚህ የሁለተኛ ሳምንት መርሃ ግብር በዋናነት የሀገሪቱ የከፍተኛ ትምህርት ተማሪዎችና መምህራን ተሳታፊ ይሆናሉ። በዚህ ሳምንት የሚጀመረው ይህ የትምህርት ማቆም አድማ የሚካሄደው በኮሌጆችና በዩኒቨርሲቲዎች አካባቢ ወይም አጥር ግቢ ውስጥ ተወስኖ ይሆናል። ተማሪዎችና መምህራን ወደ አደባባይ መውጣት ሳያስፈልጋቸው በያሉበት አካባቢ የተሰባሰቡ መፈክር በማሰማት የጽሑፍ መልእክቶችን በማሳየትና የአቋም መግለጫ በማውጣት ጦርነት እንዲቆምና ሁሉን አቀፍ የሽግግር መንግስት በአስቸኳይ በሀገሪቱ እንዲቋቋም ይጠይቃሉ። የተማሪዎቹ የተቃውሞ እንቅስቃሴ በመገናኛ ብዙሃን አማካኝነት በስፋት ለህዝቡና ለውጭው ዓለም እንዲደርስ ይደረጋል። ይህንን የተማሪዎችና የመምህራን የትምህርት ማቆም እርምጃ ከማንም በላይ ወላጆች ሊደግፉት ይገባል። አድማውም ህዝባዊ ጥያቄው የማያዳግም መልስ እስኪያገኝ ድረስ በቋሚነት ይቀጥላል። የትምህርት ማቆም አድማውን በመደገፍ በውጭ ሀገራት የሚኖሩ የሀገረ ካኦፒ ዜጎችና ተወላጆች በብሔረሰብና በሃይማኖት በፖለቲካ አመለካከትና በትግል ስልት ልዩነት ሳይከፋፈሉ በነቂስ በመውጣት ከዚህ ሳምንት ጀምሮ ተከታታይ ሰላማዊ ሰልፎችን ያካሂዳሉ። ሰላማዊ ሰልፎቹ የሚካሄዱባቸው የውጭ ሀገር ከተሞች በዋናነት ኒውዮርክ፣ ጄኔቫ፣ ብራስልስና የተመረጡ ሌሎች ዋና ዋና ከተሞች ይሆናሉ። መንግስት የህዝቡን ጥያቄ በእነዚህ 2 ሳምንታት ካልተቀበለም እነዚህ ቀድመው የተጀመሩ የ2 ሳምንታት መርሃ ግብሮች በሚቀጥሉት ሳምንታትም ተጠናክረው የሚቀጥሉ ይሆናል። በዚህ ሰነድ ላይ በቅደም ተከተል የቀረቡ መርሃ ግብሮች አስቀድመው ለህዝቡ በይፋ የሚገለጹ ይሆናሉ። ይሁንና እያንዳንዱን መርሃ ግብር የሚያስተጓጉል ያልተጠበቀ እንቅፋት ሊገጥም እንደሚችል አስቀድሞ በመተንበይ በየደረጃው ሊተገበሩ የሚችሉ ተለዋጭ መርሃ ግብሮች ተዘጋጅተው በሚስጥር ይያዛሉ። ሳምንት 3 ከፊል የሥራ ማቆም አድማ ሳምንት። በሶስተኛው ሳምንት የሰላማዊ ህዝባዊ እምቢተኛነት መርሃ ግብር ከፊል የሥራ ማቆም አድማ ይካሄዳል። የሥራ ማቆም አድማውን የሚያካሂዱትም የትራንስፖርት ሰራተኞች ሲሆኑ እነሱም የአየር መንገድ፣ የምድር ባቡር፣ የጭነት ማጓጓዣ፣ የህዝብ ማመላለሻና የታክሲ አገልግሎት ሰራተኞች ይሆናሉ። የትራንስፖርት ሰራተኞቹ ጥያቄም በተመሳሳይ ሁኔታ ጦርነት ይቁም፣ ሁሉን አቀፍ የሽግግር መንግስት ይቋቋም የሚል ይሆናል። ከዚህ በተጨማሪም የመንግስት የጸጥታ ሰራተኞች የህዝቡን ጥያቄ እንዲደግፉ፣ የውጭ መንግስታትም በካሊቲ መንግስት ላይ አስፈላጊውን ጫና እንዲፈጥሩ ይጠየቃሉ። የትራንስፖርት ሰራተኞችና ቤተሰቦቻቸው በአመጹ ወቅት የከፋ ችግር እንዳይገጥማቸው ህዝቡ በየአካባቢው አስፈላጊውን የሞራልና የፋይናንስ ድጋፍ ያደርጋል። በዚህ ረገድ የሀገሪቱ ባለሀብቶች በይፋም ሆነ በህቡ ተደራጅተው ትልቁን ድርሻ ይወጣሉ። መንግስት የህዝቡን ጥያቄ በእነዚህ 3 ሳምንታት ካልተቀበለ ቀደም ብለው የጀመሩትና ይህ መርሃ ግብር በሚቀጥሉት ሳምንታትም ተጠናክረው የሚቀጥሉ ይሆናል። ሳምንት 4 አጠቃላይ የሥራ ማቆም አድማ በቤት ውስጥ የመቀመጥ ሳምንት። የአራተኛው ሳምንት መርሃ ግብር አጠቃላይ የሥራ ማቆም አድማ መምታት ይሆናል። የከፊሉ የሥራ ማቆም አድማ እንደቀጠለ ሆኖ በዚህኛው መርሃ ግብር ሁሉም በሀገሪቱ የሚገኙ የመንግስትና የግል ሰራተኞች ሥራ ያቆማሉ። ሁሉም የንግድና የአገልግሎት መስሪያ ቤቶች ዝግ ይሆናሉ። ከአምቡላንስና ከእሳት አደጋ ተሽከርካሪዎች በስተቀር ሁሉም በሀገሪቱ ያሉ ተሽከርካሪዎች ሥራ ያቆማሉ። ቀደም ሲል ይቀርቡ ከነበሩት ጥያቄዎች በተጨማሪ የህዝቡ ትግል ወደ አደባባይ ጥሶ ከመውጣቱ በፊት የካሊቲ መንግስት የህዝቡን ጥያቄ በጸጋ እንዲቀበል በቀናት የተገደበ ጥያቄ ይቀርብለታል። የህዝቡን ጥያቄ መቀበል ተስኖት ወደ ኃይል እርምጃ የሚገባ ከሆነም ህዝቡ መብቱን ለማስከበርና ራሱን ከመንግስት ታጣቂ ኃይሎች ጥቃት ለመከላከል ሲል ሊወስድ ስለሚችለው አጸፋዊ የኃይል እርምጃ ተጠያቂው ራሱ መንግስት እንደሚሆን ይገለጻል። መንግስት ህገወጥ የኃይል እርምጃ በመውሰድ በዜጎች አካልና ህይወት ላይ አደጋ የሚያደርስ ከሆነም የካሊቲ መንግስትና ተባባሪዎቹ
የሕግ ተጠያቂ የመሆን እንጂ ወደፊት የሚቋቋመው የሽግግር መንግስት አካል የመሆን ዕድል እንደማይኖራቸው ግልጽ ማስጠንቀቂያ ይሰጣቸዋል። በዚህ የአራተኛ ሳምንት መርሃ ግብር ለሥራ ማቆም አድማው ከተጠራው ሕዝብ ቢያንስ 50 ከመቶ መሳተፍ ከቻለ መንግስት አመጹን ከዚያ በላይ ተቋቁሞ የመቀጠል ዕድሉ ጠባብ ይሆናል። የኢኮኖሚ አቅሙ በከፍተኛ መጠን ከመዳከሙም በላይ ውስጣዊ መከፋፈልና መፈረካከስ ስለሚገጥመው ዓለም አቀፍ ጫናም ስለሚበዛበት በቀጣይ አመጾች የዜጎች ሕይወት አደጋ ላይ ከመውደቁ በፊት የሕዝቡን ጥያቄ ለመቀበል ሊገደድ ይችላል። መንግስት ያልጠበቅነው አቅም አግኝቶ የሕዝቡን የሥራ ማቆም አድማ ተቋቁሞ መቀጠል ከቻለ ግን የሚከተለውና ወሳኝ የሆነው የአምስተኛ ሳምንት አገዛዝ አንቀጥቅጥ መርሃ ግብር ይጠራል። ሳምንት 5 የውሎ ገብ አገዛዝ አንቀጥቅጥ ሰልፎች ሳምንት። የቀዳሚዎቹ የአራት ሳምንታት የሰላማዊ ህዝባዊ እምቢተኛነት ተሳታፊዎች ከሥራ መባረርና ቢበዛ ከመታሰር ባለፈ ለሕይወት አደጋ የሚጋለጡበት ዕድል ጠባብ ነው። እነዚህን መርሃ ግብሮች ቀዳሚ ማድረግ የሚጠቅመውም የሕዝቡን መስዋዕትነት በተቻለ አቅም አነስተኛ ለማድረግ ስለሚረዳ ነው። በእንዲህ አይነቱ የህዝባዊ አመጽ እንቅስቃሴ ብዙ ዜጎች ከሥራ ሊባረሩና ሊታሰሩ እንደሚችሉ አስቀድሞ መገመትና መዘጋጀት ያስፈልጋል። እንዲህ አይነት ሁኔታ ሲፈጠር እየተፈጸመ የሚገኘውን የአፈና እርምጃ ለሕዝቡና ለዓለም በተከታታይ ከማጋለጥ ባለፈ ከሥራ የተባረሩ ዜጎች ወደ ሥራ እንዲመለሱ ወይም የታሰሩ ዜጎች ከእስር እንዲፈቱ በመጠየቅ ጊዜን ማጥፋት አስፈላጊ አይሆንም። ይልቁንም የሚያስፈልገው ከሥራ የተባረሩትና የታሰሩት ዜጎች የታጋይነት ሞራላቸው እንዲጠበቅ ማበረታታት፣ ቤተሰቦቻቸው ለችግር እንዳይጋለጡ አስፈላጊውን የሞራልና የፋይናንስ እገዛ ማድረግ ነው። እንዲያውም ከሥራ መባረርን አለመፍራትና ከሥራ በተባረሩ ሰራተኞች ምትክ ተቀጣሪ ላለመሆን መወሰን ያስፈልጋል። መታሰርንም እንደ ቀላልና የሚጠበቅ መስዋዕትነት በመቁጠር ሆን ብሎ እስር ቤቶች እንዲጨናነቁና የእስረኛው ብዛት ከመንግስት የማሰር አቅምና ቁጥጥር በላይ እንዲሆን ማድረግ ያስፈልጋል። ይህ አምስተኛው የሰላማዊ ሰልፎች ሳምንት ከቀዳሚዎቹ በተለየ የዜጎች ግድያ በከፍተኛ መጠን ሊከሰት የሚችልበት ሂደት ነው። ይህንን ማወቅና በዜጎች ላይ ሊደርስ የሚችለውን የሕይወት አደጋ ለመቀነስ የሚያስችሉ የተለያዩ ስልቶችን መጠቀም ያስፈልጋል። ከነዚህ ስልቶች ውስጥ የመጀመሪያው ራስን ከኃይል እርምጃ መቆጠብ ነው። ሁለተኛው ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት ነው። ሶስተኛው የሚካሄደው ትግል ሕጋዊ መብት መሆኑን የጸጥታ ሰራተኞች እንዲረዱትና የሕዝቡን ፍትሃዊ ትግል በኃይል እርምጃ ለማጨናገፍ እንዳይሞክሩ ማሳሰብ ነው። አራተኛው መብትን ለማስከበርና ለሕዝብ ሕልውና መቀጠል ለሚደረገው ትግል ሕዝቡ መሞትን ጭምር በጸጋ የሚቀበል እንጂ ፈጽሞ የማይፈራ መሆኑን በግልጽ ማሳየት ነው። አምስተኛው በሰላማዊ ስልት የሚታገለው ሕዝብ ላይ የጸጥታ ሰራተኞች ሕገወጥ የኃይል እርምጃ መውሰድ ከጀመሩ በኋላ ሕዝቡ ራሱን ለመከላከል በጸጥታ ሰራተኞች ላይ ለሚወስደው አጸፋዊ የኃይል እርምጃ ተጠያቂው መንግስትና ራሳቸው የጸጥታ ሰራተኞቹ መሆናቸውን በአግባቡ ማሳሰብ ነው። ስድስተኛውና የመጨረሻው ሕገወጥ የኃይል እርምጃ በሚወስዱ የጸጥታ ሰራተኞች ላይ ሕዝቡ ራስን የመከላከል አጸፋዊ የኃይል እርምጃ ለመውሰድ ሊገደድ እንደሚችልና ለዚያ ራስን የመከላከል አጸፋዊ እርምጃም ተጠያቂው ስርዓቱ እንጂ ሕዝብ እንደማይሆን በግልጽ ማስገንዘብ ይሆናል። በዚህ መልኩ በቂ ግንዛቤ ከተፈጠረ በኋላ በሀገሪቱ ዋና ከተማ በማዮና በሌሎቹ 10 ትላልቅ የክፍለ ሀገራት ከተሞች የውሎ ገብ የሰላማዊ ሰልፍ ለ7 ተከታታይ ቀናት ይጠራል። ለእነዚህ ሰላማዊ ሰልፎች የሚያስፈልጉ ባነሮችና ፖስተሮች በፓርቲዎች ጽሕፈት ቤት ሳይሆን በየመኖሪያ ቤቱ ይዘጋጃሉ። ሰላማዊ ሰልፎቹ መድረሻ ቦታ እንጂ የተለየ መነሻ ቦታ አይኖራቸውም። መነሻቸው የእያንዳንዱ ሰልፈኛ ቤትና ሰፈር ይሆናል። ልክ እንደ ጅረት ወንዝ እያንዳንዱ የትግሉ ተሳታፊ ዜጋ ከየቤቱ እየወጣ ከሰፈርተኛው ሰልፈኛ ጋር ይቀላቀላል። ከዚያም
ከየመኖሪያ ሰፈሩ እየወጣ ወደ ሰፈሩ ዋና መንገድ ይገባል። ከሰፈር መንገድ ወጥቶም ወደየ አውራ ጎዳናዎቹ ይተማል። በመጨረሻም ከየአውራ ጎዳናዎቹ ወደ መዳረሻው አደባባይ ይጎርፋል። ይህም የጸጥታ ሰራተኞች ሰልፉን በቀላሉ ማስቆምና መበተን የማይችሉበት ከአቅም በላይ የሆነ ሁኔታን ይፈጥራል። ሰላማዊ ሰልፉ መንግስት የህዝቡን ጥያቄ እስካልተቀበለ ድረስ ለተከታታይ 7 ቀናት በየቀኑ ከ3 እስከ 4 ሰዓት ለሚሆን ጊዜ ይካሄዳል። ከጸጥታ ሰራተኞች በኩል የኃይል እርምጃ ቀድሞ እስካልተወሰደ ድረስ ሰልፎቹ መካሄድ ያለባቸው በፍጹም ሰላማዊነት ይሆናል። መንግስት ህልውናውን የማጣት ጭንቀት ውስጥ እየገባ ስለሚመጣም በመቀጣጫነት ሰዎችን መግደሉ እንደማይቀር አስቀድሞ መገመት አለበት። ሰው በተገደለ ቁጥርም አመጹ የሚቀንስ ሳይሆን የበለጠ እየተባባሰ የሚሄድና ከቁጥጥር ውጭ የሆነ አደጋ የመፍጠር እድል እንዳለው በግልጽ በማሳየት የመቀጣጫ እርምጃው እንደማይሰራ መንግስትን ተስፋ ማስቆረጥ ያስፈልጋል። ሰልፎቹ በዚህ መልክ ለተወሰኑ ቀናት በሁሉም ከተሞች ከተካሄዱ መንግስት በፍጥነት ይዳከማል። በቅድሚያ የክፍላተ ሀገራቱ አስተዳደሮች ወገንተኝነታቸውን ወደ ህዝቡ ሊያደርጉና የትግሉ ተጋሪ ሊሆኑ ይችላሉ። ቀጥሎም የጸጥታ ሰራተኞች በህዝቡ ላይ ላለመተኮስና ችግሩ በሰላማዊ ውይይት እንዲፈታ በመንግስት ላይ ጫና ሊፈጥሩ ይችላሉ። የመንግስት ከፍተኛ ባለስልጣናትም ለራሳቸውና ለቤተሰባቸው የወደፊት ደህንነት ሲሉ አሰላለፋቸውን ከህዝቡ ጋር ማድረግ ይጀምራሉ። በዚህ ወቅት አገዛዙ በድንገት የመፈረካከስ ወይም በራሱ የጦር ጀነራሎች የመፈንቅለ መንግስት አደጋ ሊገጥመው ይችላል። የግድያ እርምጃው እየበዛ በመጣ ቁጥር የዓለም አቀፉ ህብረተሰብ ጫናም ከፍተኛ እየሆነ ይመጣል። መንግስት ህዝባዊ ድጋፉን ሙሉ በሙሉ ስለሚያጣ ከዚህ በላይ አመጹን ተቋቁሞ መቀጠል ይሳነዋል። ትግሉ በዚህ ደረጃ ላይ ሲደርስ ጠቅላይ ሚኒስትር ካሊቲ የህዝቡን ጥያቄ ሊቀበል ወይም የውጭ ጥገኝነት አፈላልጎ ለመሰደድም ሊገደድ ይችላል። በእነዚህ የ5 ሳምንታት ሰላማዊ የህዝባዊ እምቢተኛነት ትግል የካሊቲ መንግስት የህዝቡን ጥያቄ ከተቀበለ የሚቋቋመው የሽግግር መንግስት አካል እንደሚሆን፣ የህዝቡን ጥያቄ ሳይቀበል ከዚያ በላይ ከቀጠለ ግን የሚጠብቀው መሸነፍና በህግ ተጠያቂ መሆን ብቻ እንደሚሆን የመጨረሻ ማስጠንቀቂያ ይሰጠዋል። የአገዛዙ ሌሎች ባለስልጣናትም እጣ ፈንታቸው ተመሳሳይ እንደሚሆን ይነገራቸዋል። ይህንን የ5ኛ ሳምንት አገዛዝ አንቀጥቅጥ የሰልፍ ተቃውሞ መንግስት በሆነ የማይገመት ምክንያት መቋቋም ከቻለም ትግሉ ወደ ሌላኛውና የመጨረሻው አገዛዝ አንበርክክ የህዝባዊ እምቢተኛነት ከፍተኛ ደረጃ ይሸጋገራል። ሳምንት 6 የውሎ አዳር አገዛዝ አንበርክክ ህዝባዊ እምቢተኛነት። ላለፉት 5 ሳምንታት የሚካሄደውን ትግል የካሊቲ መንግስት ተቋቁሞ የመቀጠል እድሉ እጅግ በጣም ጠባብ ነው። ነገር ግን መንግስት እንደምንም ተንገዳግዶ መቀጠል ከቻለ እንኳን በከፍተኛ መጠን መዳከሙ አይቀሬ ይሆናል። ኢኮኖሚው እንዳልነበር ሆኖ ይሽመደመዳል። የመንግስት ባለስልጣናትና ቤተሰቦቻቸው ሞራላቸው ላሽቆ በከፍተኛ የህልውና ስጋት ውስጥ ይወድቃሉ። የጸጥታ ሰራተኞች ክንዳቸው እየዛለ ከህዝቡ ጋር እየተጋጩ መቀጠል ለራሳቸው ህልውና አስጊ እንደሆነና እንደማያዋጣ እየተገነዘቡ ይመጣሉ። ነገር ግን መንግስትና መዋቅሩ ብቻ ሳይሆን የህዝቡም የፍጆታ ክምችት በሂደት እየተመናመነ ስለሚመጣ የህዝቡ የመታገል አቅምም እየተዳከመ ሊመጣ እንደሚችል አስቀድሞ መገንዘብና አስፈላጊውን ቅድመ ዝግጅት ማድረግ ያስፈልጋል። ከሁሉም በላይ ትግሉ ለውጤት የተቃረበ የመምጣቱን ተስፋ አጉልቶ በማሳየት ህዝቡ ሙሉ አቅሙን አሰባስቦ ወደ መጨረሻው የትግል ምዕራፍ እንዲሸጋገር ማድረግ ያስፈልጋል። ህዝቡ ህልውናውን አስጠብቆ ለመቀጠል የተጀመረውን ትግል ከማሸነፍ በስተቀርም ሌላ አማራጭ እንደሌለውና ለማሸነፍ እንደተቃረበም በማያሻማ ሁኔታ ማስገንዘብ ያስፈልጋል። በዚህ የ6ኛ ሳምንት አገዛዝ አንበርክክ የህዝባዊ እምቢተኛነት መርሃ ግብር ህዝቡ
በሁሉም ከተሞች በአምስተኛው ሳምንት ለሰላማዊ ሰልፍ በወጣበት ተመሳሳይ መንገድ በከፍተኛ መጠን መድረሻ እንዲሆን ወደ ተወሰነው ቦታ ይተማል። ይህ የስድስተኛ ሳምንት መርሃ ግብር ግን የውሎ ገብ ሰልፍ አይደለም። መንግስት እስካልተሸነፈ ድረስ ህዝቡ ወደ ቤቱ ላይመለስ ወስኖ የሚያካሂደው የመጨረሻ የሞት የሽረት አመጽ ነው። ለቀናት የሚበቁ ደረቅ ምግቦችና የሚጠጣ ውሃ፣ የሌሊቱን ቅዝቃዜ ለመቋቋም የሚያስችለውን አልባሳት ይዞ በዋለበት እያደረ እስከ መጨረሻው ድል ድረስ መታገሉን ይቀጥላል። የዚህኛው ሰልፍ የመድረሻ ቦታዎች አደባባዮች አይሆኑም። መድረሻዎቹ ቤተ መንግስቱ፣ የሀገሪቱ የቴሌቪዥንና የሬዲዮ ጣቢያዎች፣ የሀገር ውስጥ ደህንነቱና የመከላከያ ሚኒስትሩ ዋና መምሪያዎች ይሆናሉ። በክፍላተ ሀገራት ደረጃም ተመሳሳይ ተቋማት የመድረሻ ቦታ እንዲሆኑ ይደረጋል። እነዚህን ተቋማት ህዝቡ በነቂስ ወጥቶና ከቦ ይቀመጣል። ወደ የተቋማቱ መግባትና መውጣትንም ያግዳል። በዚህ ወቅት የዓለም ትኩረት ሁሉ በሀገረ ካኦፒ ላይ ይሆናል። ህዝቡ ከየቤቱ ያመጣቸውን ምግቦች ተካፍሎ እየበላ ለቀናት ከበባውን አጠናክሮ ይቀጥላል። የምግብና የውሃ አቅርቦት እጥረት እንዳይኖርም ባለሀብቶችና ባለተሽከርካሪዎች የተጠናከረ እገዛ ያደርጋሉ። የትግሉ ግለት በዚህ ደረጃ ላይ ሲደርስ የካሊቲ መንግስት ከአምባገነናዊ ባህሪው በመነጨና ባለሞት ባይ ተጋዳይነት በቻይና በቲናንሚን አደባባይ ሲሆን እንደታየው ታንኮችን ጭምር አሰማርቶ በብዙ ሰላማዊ ዜጎች ላይ ጭካኔ የተሞላበት የግድያ እርምጃ ሊወስድ ይችላል። መንግስት እንዲህ ያለ የጭካኔ እርምጃ መውሰድ ሲጀምር መሸነፉን አውቆ የመጨረሻ እድሉን እየሞከረ እንደሆነና ብዙ ህዝብ እየገደለ የመቀጠል አቅም እንደማይኖረው መገንዘብ ያስፈልጋል። በመቶዎች የሚቆጠሩ ሰልፈኞች ቢገደሉ እንኳን የሚከፈለው መስዋዕትነት ሚሊዮኖች በጦርነት እንዳያልቁና ሀገር እንዳይፈርስ ለማድረግ መሆኑን በመገንዘብ የበለጠ መጽናት ያስፈልጋል። እንዲህ አይነት ወንጀል በዜጎች ላይ መፈጸም ከጀመረ በኋላ የካሊቲ መንግስት በህዝቡ ዘንድ እንደ አንድ ወንጀለኛና ጠላት መንግስት ተደርጎ ይፈረጃል። ከዚያም ህዝቡ አገዛዙን ለማሸነፍና ህልውናውን ለማትረፍ የሚያስችለውን ማንኛውም አይነት አጸፋዊ እርምጃ እንዲወስድ የመጨረሻ ጥሪ ይቀርባል። በቅድሚያ መንግስት ሽንፈቱን ተቀብሎ እጁን እንዲሰጥ ይጠየቃል። እጁን የማይሰጥ ከሆነ ግን ህዝቡ ተቋማቱን ጥሶ በመግባት እንደሚቆጣጠራቸው የ24 ሰዓት ማስጠንቀቂያ ይሰጣል። ትግሉ በዚህ ደረጃ ላይ ሲደርስ ሰላማዊ ትግሉን የመሩትና ጠመንጃ አንስተው እየታገሉ ያሉ ተቃዋሚ ኃይሎች ለአንድ ወር የሚቆይና ኃላፊነቱ የተወሰነ የጋራ ጊዜያዊ ሀገራዊ ግብረ ኃይል ማቋቋማቸውን፣ የዚህ ጊዜያዊ ግብረ ኃይል ኃላፊነትም በመላው ሀገረ ካኦፒ ሰላምና መረጋጋትን ማስፈንና የሽግግር መንግስት የማቋቋም ቅድመ ሁኔታዎችን ማመቻቸት እንደሚሆን በሰነድ አዘጋጅተው ለህዝቡ ይፋ ያደርጋሉ። ከከፍተኛ አዛዦች በታች ያሉ የሀገሪቱ የጸጥታ ተቋማት አባላትም የሰላምና መረጋጋቱ ሂደት አካል እንዲሆኑ ጥሪ ይደረግላቸዋል። የህዝቡ ትግል በዚህ ደረጃ ላይ ከደረሰ በኋላ የካሊቲ መንግስት ከሁለት አንዱ ከመምረጥ ውጪ ሌላ አማራጭ አይኖረውም። እጁን በፈቃዱ ይሰጣል ወይም በህዝቡ ኃይል ተገዶ በቁጥጥር ስር ይውላል። ከድል በኋላ በተቃዋሚው ኃይል ውይይትና ድርድር ለ3 ዓመት የሚቆይ ጊዜያዊ የሽግግር መንግስት ይቋቋማል። የሽግግር መንግስቱ ብሔራዊ እርቀ ሰላምና ሀገራዊ መግባባት የመፍጠር፣ የሽግግር ጊዜ ፍትህ የማስፈን፣ መሰረታዊ ቅራኔዎችን ለመፍታት በሚያስችል አግባብ ህገ መንግስት የማርቀቅና የማጸደቅ፣ የወደሙ መሰረታዊ የህዝብ አገልግሎት ተቋማትን መልሶ የመገንባት፣ የሀገሪቱን የጸጥታ ተቋማትን እንደገና የማደራጀት፣ ለነጻና ፍትሃዊ ምርጫ ምቹ ሁኔታ የመፍጠር ስልጣን ይኖረዋል። የጥቅም ግጭትን ለማስወገድ እንዲረዳ የሽግግር መንግስቱ ፕሬዝዳንት ሆኖ የሚመረጠው ሰው ለቋሚ መንግስት በሚካሄደው ሀገራዊ ምርጫ የማይወዳደር እንዲሆን ይደረጋል። ይህን አይነት የሽግግር መንግስት ለማቋቋም የሚያስችለው ረቂቅ ሰነድ አስቀድሞ ተዘጋጅቶ ከመጀመሪያው የወር ቀጠሮ ጊዜ ጀምሮ ለህዝቡ ይፋ ይደረጋል። ማጠቃለያ፣ የሀገረ ካኦፒ የእርስ በእርስ ጦርነት ከተጀመረ 10 ዓመት ሆኖታል። በዚህ 10 ዓመት ውስጥ
ግማሽ ሚሊዮን የሚጠጋ ህዝባችን ህይወቱን አጥቷል። ከዚያ ያልተናነሰ ህዝብም አካል ጉዳተኛ ሆኗል። ከ2 ሚሊዮን ያላነሰ ህዝብ ለስደት ተዳርጓል። ከግማሽ በላይ የሚሆነው የሀገሪቱ ኢኮኖሚና መሰረተ ልማት ወድሟል። አንድነታችንና ማህበራዊ ትስስራችን በከፍተኛ መጠን ተበጣጥሷል። ይህ ሁሉ ዋጋ ተከፍሎ ግን እስካሁን የበለጠ እየተባባሰና እየተወሳሰበ የመጣ እንጂ የተፈታ አንድም ችግር የለም። ይህ ጦርነት ወደፊት ለሌላ ጥቂት ዓመታት ከቀጠለም የበለጠ ከመተላለቅ መንግስትና ሀገር የለሽ ከመሆን ውጪ ሌላ የሚያስገኝልን ውጤት አይኖርም። በፓርቲያችን እምነት 5% የሚሆነው የሀገረ ካኦፒ ህዝብ ይህንን የሰላማዊ ህዝባዊ እምቢተኛነት ጥሪ ከልቡ ከተቀበለና የተግባር ተሳታፊ ለመሆን ከወሰነ በጦርነት የሚካሄደው ትግል ከሚጠይቀው እጅግ ባነሰ ጊዜና መስዋዕትነት ዘላቂ ለውጥ ማምጣት ይቻላል። በሊበራል ፓርቲያችን በጥናት ላይ የተመሰረተ ግምት መሰረት የታሰበውን የሰላማዊ ህዝባዊ እምቢተኛነት ትግል የፖለቲካ ኃይሎች፣ ሲቪክ ማህበራት፣ መገናኛ ብዙሃንና የሀገሩ ዋና ባለቤት የሆነው ህዝብ ተባብረን በተገቢው መንገድ ካካሄድ ነው ከ45 ቀናት ባልበለጠ ጊዜ ከ1000 ሰዎች ባልበለጠ የህይወት መስዋዕትነት እጅግ አነስተኛ በሆነ የኢኮኖሚ ጉዳት ትግሉን ለድል ልናበቃው እንችላለን። ሊመጣ የሚችለው ለውጥም በትጥቅ ትግል ይመጣል ተብሎ ከሚታሰበው ለውጥ ከ10 እጥፍ በበለጠ ዘላቂና አስተማማኝ የመሆን እድል ይኖረዋል። ስለዚህ የሰላማዊ ህዝባዊ እምቢተኛነት ትግሉን ስንመርጥ በርካታ ዓመታትን ከብክነት፣ አያሌ ሀብትና ንብረትን ከውድመት፣ ሚሊዮን ዜጎችን ከሞትና ከስደት የማዳንና በአጠቃላይም መንግስትና ሀገር የለሽ ከመሆን የህልውና አደጋ የመትረፍ ምርጫ መሆኑን መረዳት አለብን። ይህንን እውነታ በመገንዘብ የገጠመን የህልውና አደጋ የበለጠ ተባብሶ ከቁጥጥራችን ውጭ ከመሆኑ በፊት የፖለቲካ ኃይሎችና ሁሉም ባለድርሻ አካላት ጥሪያችንን እንዲቀበሉት ፓርቲያችን በከፍተኛ አጽንዖት ይጠይቃል። የሀገረ ካኦፒ ህዝብም ለዘላቂ ጥቅሙና ለህልውናው የሚበጀውን ይህንን አዋጭ የትግል ጥሪ በአስቸኳይ እንዲቀበለን በከፍተኛ ተማጽኖ እንጠይቃለን። የሀገረ ካኦፒ ሊበራል ፓርቲ። የሊበራል ፓርቲው የሰላማዊ ህዝባዊ እምቢተኛነት ማኒፌስቶ ለህዝብ ይፋ ከሆነ በኋላ ከፍተኛ ትኩረት በመሳብ መነጋገሪያ ሆነ። የሊበራል ፓርቲው ተቃዋሚዎችና ህዝቡ ይህንን የትግል ጥሪ በሙሉ ልብ ተቀብለው ከደገፉት በ45 ቀናት ውስጥ ለውጥ ማምጣት እንደሚቻል በፕሬዝደንቷ በራኬሎ ሆሳ አማካኝነት አሳወቀ። ራኬሎ ተከታታይ ጋዜጣዊ መግለጫና ቃለ መጠይቆች በመስጠት ስለ ሰላማዊ ህዝባዊ እምቢተኛነቱ ትግል አስፈላጊነትና ውጤታማነት ሰፊ ማብራሪያ አቀረበች። በሊበራል ፓርቲው አቋምና ታማኝነት ላይ በርካታ አወዛጋቢ ጥያቄዎች ይነሱ ስለነበር ራኬሎ በሀገሪቱ ቁጥር 1 ተነባቢ ለሆነውና ዘካኦፒ በመባል ከሚታወቀው ዕለታዊ ጋዜጣ ጋር ቃለ መጠይቅ በማድረግ ለሚከተሉት መሰረታዊ ጥያቄዎች መልስ ሰጠች። ዘካኦፒ ያቀረባችሁትን የሰላማዊ ህዝባዊ እምቢተኛነት ጥሪ አብዛኛው ህዝብ አልተቀበለውም። ለምን ይመስልሻል? ራኬሎ አዎ አልተቀበለውም። ያልተቀበለው ግን የቀረበውን ሐሳብ ጥቅምና ጉዳት በአግባቡ መዝኖ ስህተት ሆኖ ስላገኘው አይደለም። ይልቁንም ህዝቡ ያልተቀበለው አብዛኛዎቹ የፖለቲካ ድርጅቶችና ልሂቃን ህዝቡን ሲቃወሙት ስለሰማ ነው። አብዛኛዎቹ ድርጅቶችና የፖለቲካ ልሂቃኑ በሐሳቡ አምነንበት ህዝቡን በአንድ ድምጽ ብንቀሰቅሰው ኖሮ ግን ሐሳቡን በእርግጠኝነት ይቀበለው ነበር። ህዝቡ እኛ የተከፋፈለ አቋም ይዘን እስከቀጠልን ድረስ ወደፊትም ሐሳቡን በአግባቡ መዝኖ ትክክለኛ አቋም ለመያዝ መቸገሩ አይቀርም። ህዝብ በአብዛኛው የሐሳብ ተከታይ እንጂ የሐሳብ መሪ የመሆን አቅም የለውም። ስለዚህ ሐሳቡን ህዝቡ አልተቀበለውም ከማለት ይልቅ ትግሉን መምራት የሚገባው የፖለቲካ ልሂቁ አልተቀበለውም ማለት ይሻላል። በአጭሩ ለሐሳቡ ተቀባይነት ማጣት ተጠያቂው የፖለቲካ ልሂቃኑ የሐሳብ መከፋፈል እንጂ ህዝቡ አይደለም
የትግሉ ውጤታማነት በዋናነት አስቀድሞ የሚወሰነው በፖለቲካ ድርጅቶቹና በልሂቃኑ የድርጅትና የአስተሳሰብ ትብብር መሆኑን መገንዘብ ያስፈልጋል። ዘካኦፒ ስልቱ አዋጭ ከሆነ የፖለቲካ ድርጅቶቹና ልሂቃኑ ለምን ሐሳቡን አልተቀበሉትም? ራኬሎ ሰላማዊ ትግሉ ውጤታማ ከሆነ ሁላችንም የጋራ አሸናፊ ነው የምንሆነው። የኛ ሀገር የፖለቲካ ልሂቃን ግን ራሳቸውን ብቸኛ አሸናፊ ለማድረግ እንጂ የጋራ አሸናፊ የመሆን ፍላጎትና ልምድ የላቸውም። በአሁኑ ወቅት መንግስትም ሆነ አማጽያኑ ድርድርንና ሰላማዊ አማራጭን መቀበል የማይፈልጉት የስልቱን አዋጭነት ባለመገንዘብ ሳይሆን ሁሉም የየራሳቸውን የተሳሳተ ስሌት አስልተው ሰላማዊ ትግሉ ብቻዬን አሸናፊ የመሆን እድልን ያሳጣኛል ብለው ስለሚሰጉ ነው። ከዚህ በተለየ በአሳማኝ ምክንያት ሰላማዊ ትግሉ እንደማይጠቅም ሞጋች ሐሳብ ያቀረበ ኃይል እስካሁን አላየንም። እኛ ሰላማዊ ትግል ያዋጣል የምንለው በበቂ ጥናትና የሌሎች ሀገሮች ተጨባጭ ልምድ ተነስተን ነው። ሌላውን ሁሉ ትተን የተደራጀ ኃይል ባለመኖሩ ምክንያት ትግሉ በወታደራዊ ኃይሎች ቢጠለፍም የፕሬዝዳንት ክራቫሞንን መንግስት የጣለውና ካሊቲን ወደ ስልጣን ያመጣው ሰላማዊ ትግል መሆኑ መረሳት የለበትም። ዘካኦፒ ህዝቡ በሰላማዊ ትግሉ ከተሳተፈን መንግስት ከስራ ሊያባረረን ሊያስረንና ሊገለን ይችላል ብሎ ይሰጋል። ይህ ሰላማዊ ትግሉን ላለመደገፍ በቂ ምክንያት አይደለም። ራኬሎ ይህ ዋጋ መክፈልን ለመፍራት እንጂ ሰላማዊ ትግሉን ላለመደገፍ በቂ ምክንያት አይደለም። ዋጋ የማይከፈልበት ትግል የሌለ መሆኑ እንደተጠበቀ ሆኖ ህዝቡ በወቅቱ ጦርነት የበለጠ ዋጋ እየከፈለ ነው። ሰላማዊ ትግሉ አዋጭ አይደለም እየተባለ የሚከሰሰው 120 ሰዎች ስለሞቱ ነው። በጦርነቱ ግን እስካሁን የግማሽ ሚሊየን ህዝብ ህይወት አጥተናል። ነገሮች በዚሁ ከቀጠሉ በእጅጉ ከዚህ የባሰም ዋጋ ይከፍላል። በእኛ በኩል በጥናት ላይ ተመስርተን በተጋነነ ግምት ከ1000 ባልበለጠ ሰው መስዋዕትነት ሰላማዊ ትግሉ ለድል መብቃት ይችላል ብለን አምነናል። በእኛ እምነት ይህንን ጦርነት ማስቀጠል እንደ ሀገርና ህዝብ የመጥፋት ምርጫ እንጂ ምክንያታዊና አዋጭ ስልት አይደለም። ጦርነቱ የሚያባብሰው እንጂ የሚያስቀርልን አደጋ የለም። በያዝነው የጦርነት መንገድ ከቀጠልን የጊዜ ጉዳይ ካልሆነ በስተቀር በሰላማዊ ትግሉ ብንሳተፍ ይመጣብናል ብለን የምንፈራው አደጋ በብዙ እጥፍ ተባስቶ በሂደት ለሁላችንም መዳረሱ አይቀርም። በየቤታችን በተቀመጥንበት አንኳኩቶ ይመጣል። ከሞት በመለስ ስላለው የሥራ መባረርና የመታሰር ችግር ህዝቡ መጨነቅ የለበትም። ትግሉን የምንጀምረው በ45 ቀን እንደምናጠናቀቀው እርግጠኛ ሆነን ስለሆነ ከ45 ቀን በላይ ከሥራ ተባሮ ወይም ታስሮ የሚቆይ ሰው አይኖርም። 11 ቅድመ ሁኔታዎች አስቀድመው እንዲሟሉ የምንፈልገው በዚህ ረገድ እርግጠኛ መግባባት እንዲፈጠር ስለምንፈልግ ነው። ዘካኦፒ የ1000 ሰው መሞት እንደቀላል የቆጠራችሁት ይመስላል። ተገቢ ነው? ለእናንተ ስልጣን ሲባል 1000 ሰው መሞት አለበት? ራኬሎ አቅልን ማየት አይደለም ጥያቄው። 1000 ሰው ሞቶ ሌላ ተጨማሪ ግማሽ ሚሊዮን ህዝብን ከእልቂትና ከስደት ሀገሪቱንም ከመፍረስ መታደግ አይሻልም ወይ የሚል ነው። ሰው ይሞታል የምንለውም እኛን ለስልጣን ለማብቃት ሲባል አይደለም። በእኛ በኩል ህዝብንና ሀገርን ከጥፋት የመታደግ እንጂ በሰዎች ሞት ስልጣን ለመያዝ የሚያስመኝ ሞራል የለንም። ከታሪክ እንደምንረዳው በሌሎች ሞት ላይ ተረማምደህ ስልጣን መያዝ ወይም ስልጣንን ማስቀጠል የምትመኘው ይልቁንም የጦርነት ትግል ስታካሄድ ነው። በሰላማዊ ትግል በሌሎች ሞት መንገስ አይቻልም። እኛማ ከሚሞቱት 1000 ሰዎች ውስጥ በመጀመሪያው ረድፍ ላይ የምንሰለፍ ነን። የህዝብ የበላይነት ከልባችን ገብቶን ከሆነም በምርጫ እንጂ በጦርነትም ሆነ በሰላማዊ አመጽ የሚያዝ ስልጣን ሊኖር አይችልም። ዘካኦፒ ያቀረባችሁትን ሐሳብ መንግስት የሲአይኤ ተልዕኮ ነው በማለት ተቃዋሚዎች ደግሞ በጦርነት ሊመጣ የተቃረበውን ድል ለማኮላሸት የተሸረበ ሴራ ነው በማለት ይቃወሙታል። ማንኛቸው ልክ ናቸው? ራኬሎ ሁለቱም ስህተት ናቸው። የሲአይኤ ቅጥረኛም አይደለንም። ያቀረብነው ሐሳብም ድልን ሳይሆን መተላለቅን የሚያስቀርና ሁላችንንም ለጋራ አሸናፊነት የሚያበቃ ነው።
ዘካኦፒ የእርቅና የሽግግር መንግስት ጥያቄ ወንጀለኞች የህግ ተጠያቂ እንዳይሆኑ የሚያደርግ ነው የሚል ክርክር የሚያቀርቡም አሉ። በዚህ ላይ ምን አስተያየት አለሽ? ራኬሎ እውነቱ ተቃራኒው ነው። ጦርነቱ ቀጥሎ መንግስትና ሀገር የለሽ ከሆን ተጠያቂነት በየት በኩል ይመጣል? በሰነዳችን ላይ እንደገለጽነው የሽግግር መንግስቱ አንዱ ኃላፊነት የሽግግር ጊዜ ፍትህን ማስፈን ነው። ስለዚህ ተጠያቂነት እንዲኖር የሚፈልግ አካል የኛን አማራጭ መቃወም ሳይሆን መደገፍ ነው ያለበት። የተጠያቂነቱ ጉዳይ ግን የመፍትሄ እንቅፋት እንዳይሆን በጥንቃቄ ሊያዝ ይገባል። ጥቂቶች ሳይጠየቁ እንዳይቀሩ ተብሎ ሚሊዮኖች ይለቁ ማለትም ምክንያታዊ አይሆንም። ተጠያቂነት መቅረት የሌለበት ቁም ነገር ቢሆንም ሚሊዮኖችን ከሞት ከማዳን የበለጠ አጀንዳ እንዳልሆነ ግን መገንዘብ ጠቃሚ ነው። ዘካኦፒ ሐሳባችሁን ህዝቡ ካልተቀበለው ቀጣዩ እርምጃችሁ ምን ይሆናል? ራኬሎ በእኛ እምነት የሀገረ ካኦፒ ህዝብ ይህን መፍትሄ ከመቀበል ውጪ ሌላ አማራጭ የለውም። ያለው ምርጫ የቱንም ያህል ከባድ ቢሆን የሰላማዊ እምቢተኛነቱን መፍትሄ ተቀብሎ መዳን አሊያም በተያዘው የጦርነት መንገድ ቀጥሎ መተላለቅና ሀገር የለሽ መሆን ነው። ስለዚህ በእኛ በኩልም ከዚህ የተለየና የተሻለ ሌላ አማራጭ የለንም። ህልውናችን መቀጠል ካለበት ያቀረብነው ጥሪ አማራጭ የሌለው መፍትሄ ነው። ዘካኦፒ ጦርነቱ ከቀጠለ መጨረሻችን ምን ይሆናል? ራኬሎ በጦርነቱ ማንም በዘላቂነት አሸናፊ የሚሆን የለም። የበለጠ እርስ በርስ እንተላለቃለን። በመጨረሻም እንደ ሀገር እንፈርሳለን። ባጭሩ ጦርነቱ ከቀጠለ እኛ እንደ ህዝብ አንቀጥልም። ዘካኦፒ በዚህ መጠን እርግጠኛ መሆን ድፍረት አይሆንም? ራኬሎ ድፍረት ሊሆን ይችላል። ዛሬ ላይ ይህንን ሳለል ከመቅረት ግን የተናገርኩት ስህተት ሆኖ ለተሳሳተ ግምቴ ወደፊት ይቅርታ ብጠይቅ እመርጣለሁ። ዘካኦፒ ለሲአይኤ ትሰሪያለሽ ይባላል፣ እውነት ነው? ራኬሎ ሲባል እሰማለሁ። ነገር ግን እኔ የሲአይኤ አባል ከሆንኩ መሆኔን ያወቀው ሰውም ራሱ የሲአይኤ አባል መሆን አለበት። ስለዚህ አውቃለሁ የሚለውን የሥራ ባልደረባዬን አምጡትና በእናንተ ፊት በአደባባይ እንነጋገር። ዘካኦፒ የሚወራባችሁን ነገር ተከትሎ አናምናቸውም የሚሏችሁ ብዙዎች ናቸው። ምን ትያለሽ? ራኬሎ ወሬ እየሰሙ ታጋዮችን አለማመን ከፖለቲካ ውጭ የመሆን የስንፍና አስተሳሰብ ነው። የዳር ተመልካች የሆነ ሰው እኛን አላምናቸውም የማለት መብት ቢኖረውም እንዲህ አይነቱ ወሬ መር አባባል ግን ጨለምተኝነትና ተሸናፊነት ነው። የሊበራል ፓርቲውን የትግል ጥሪ አብዛኛው ህዝብና ተቃዋሚ ኃይሎች ቢቃወሙትም የውጭ መገናኛ ብዙሃን ስለቀረበው የአመጽ ጥሪ ልዩ ትኩረት በመስጠት በስፋት ተነጋገሩበት። አንዳንድ ምሁራንና የተወሰኑ በሰላማዊ ትግል የሚያምኑ ፓርቲዎችም ድጋፋቸውንና አድናቆታቸውን ቸሩት። በወቅቱ ድጋፍን ከተቃውሞ አደባልቀው አስተያየት ከሰጡት ምሁራን መካከል አንዱ የሆነው አዛውንቱ ደራሲ ኒሻም ለአንድ ጋዜጣ በሰጠው ቃለ መጠይቅ የሚከተለውን አለ። የሊበራል ፓርቲው ያቀረበውን በሰላማዊ ህዝባዊ እምቢተኝነት ለውጥ የማምጣት ሐሳብ በጦርነት ለውጥ እናመጣለን ብለው በከንቱ እየተፋለሙ ከሚገኙት ከመንግስትና ከአማጽያኑ የተለየ መሆኑን ለማሳየት ሶስተኛ አማራጭ ብለው ሲጠሩት ሰምቻለሁ። ለኔ ግን የሊበራል ፓርቲው አማራጭ ሶስተኛ አማራጭ አይደለም፣ ብቸኛ አማራጭ ነው። በጦርነቱ ቀጥለን እንዳንመለስ ሆነን ከመጨራረስና ከመፈራረሳችን በፊት በሰላማዊ ህዝባዊ እምቢተኛነት ጦርነቱን ከማስቆም ውጪ ሌላ አማራጭ የለን። ስለዚህ ሐሳቡ ተቀባይነት ያለው ነው። ሆኖም የሊበራል ፓርቲው በሽግግር መንግስት አማካኝነት ወደ መዋቅራዊ ዲሞክራሲ እንሸጋገራለን የሚለው ሐሳብ በእኔ በኩል የሚደገፍ አይደለም። መሸጋገር ያለብን ወደ የማናውቀውና የኛ ወዳልሆነው የምዕራባውያን ዲሞክራሲ ሳይሆን ወደ አንድ ጠንካራና ሀገር ወዳድ የሆነ የአንድ መንግስት አስተዳደር ነው። የምዕራባውያን ዲሞክራሲ ገና ስንጀምረው ወደ ዛሬው ቀውስ አስገባን እንጂ
አልጠቀመንም። ወደፊትም ቢያንስ በእኛ የዕድሜ ዘመን ሊጠቅመን አይችልም። የሆነ ሆኖ ወደፊት እንዴት እንቀጥል የሚለው ጥያቄ በሀገሪቱ ልሂቃን ውይይትና ድርድር መወሰን ያለበት ስለሆነ የእነሱ ሐሳብ በአግባቡ የሚስተናገድበት አንድ የሽግግር መንግስት መፈጠር አለበት። ከዚህ አኳያ የሊበራል ፓርቲው የሰላማዊ ህዝባዊ እምቢተኛነት ጥሪም ሆነ የሽግግር መንግስት ጥያቄ መደገፍ ያለበት ነው በማለት ትችቱን አቀረበ። የሐሳብ ገበታ ሐሳብ ያለ ልዩነት በሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።